ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትናንት ስለቀረው እጅግ በጣም ይቅርታ እየጠበቅንሽ ነበር እያላችሁ ነበርና ይቅርታ ወዶቼ፣ ምክንያቱም ትናንት በጣም አምሽቼ መጣሁና ከዛ ማውራቱን ለማልችልበት አይነት ሁኔታ ራሴን በጣም አሞኝ ነበረ። የሆነ ቦታ ተደብቄ ማውራት እችል ነበር፣ ግን ራሴን በጣም ስላመመኝ ምናምን በቃ ዛሬ እንገናኛለን በሚለው ቀረው ማለት ነውና ይቅርታሽ ወዶቼ። እና በመቀጠል እንግዲህ ትናንት የተሰራ ቪዲዮ ሚኩና ቤኪ እንዲሁም ደግሞ ቅምጥሌ ፍፄ ሚፍታ ሆኖ የሰሩት ቪዲዮ አለ። በጣም የብዙዎቻችሁ ጥያቄ ምናምን ምንድን ነው ቪዲዮ ተለቆ ነበር፣ ከዛ ጠፍቶ ከእንደገና ነው ፖስት የተደረገው ነው ያላችሁት። እውነት ለመናገር እኔ መጀመሪያ ሲፖስት አላየውም፣ ምክንያቱም ጀበል ነበርኩኝ። ጀበል ማለት ወደ ገጠር ወጣ ብሎ የለም የሚወጡት፣ እዛ ቦታ ላይ ነበርኩና እኔ ስላልነበረኝ ልክ ቲክታክ ነበር መጀመሪያ የገባሁትና ስገባ በቃ ለምን ቪዲዮ ጠፋ ምናምን የሚል ያዩትና እንዴ ለቀዋል እንዴ ብዬ ስገባ ቪዲዮ ተለቋል። ኦልሬዲ ከተለቀቀ በኋላ ነውና ድጋሚ ተለቋል መስሎ የነበረው። አንዳንዴ እንደዚህ አይነት ነገር ያጋጥማል። እንደዚህ ነገር የሚያጋጥመው አንዳንዴ እንዴት መሰላችሁ? ልክ ቪዲዮ ሰርታችሁ ምናምን ፖስት ማለት ወደ ፐብሊክ ሳይሆን ፕራይቬት እንዳደረጋችሁት አንዳንዴ ሞኒ ቶሎ አይበራም። ይሁን አንዳንድ ቀን ግማሽ ሰዓትም ሊያስጠብቃችሁ ይችላል ምናምን። ምናልባት ያ ነገር አጋጥሟቸው ሊሆን ይችላል። እንዲሁም ደግሞ ቪዲዮ ውስጥ ደግሞ ኤዲት ሲያደርጉ ወይ ደግሞ የሆነ ነገር ገብቶባቸው ሊሆን ይችላል። ያን ነገር ደግሞ ኤዲት ማድረግ ግድ ነው። አንዳንድ ነገሮች አሉ ለቻናላችሁ ማደጋ እንዲሁም ደግሞ ለስማችሁ ማደጋ የሚሆኑባችሁ ማለት ነው። አንዳንድ ቪዲዮ ስትሰሩ የሆነ ነገር ይገባባችኋል፣ ድምጽ ሊሆን ይችላል ምናምናም። አንዳንድ ድምጾች አሉ ኮፒራይት የሚያመጡባችሁ። አንዳንድ ቪዲዮዎች አሉ ዩቱብ የማይፈልጋቸው፣ እነዛ ከገቡ ጥሩ አይደለም። ለዛ ሊሆን ይችላል እንትን ያለው ማለት ነው። ወይ ደልተው እንደገና ቪዲዮ መቼም ወደ ፖስት እንዳደረጋችሁ አታጠፉትም፣ ይቆያል። የሆነ ነገር ካጋጠማችሁ ስለምትሉ ያን ደልተው መልሰው ኤዲት አድርገው ፖስት አድርገው ሊሆን ይችላል። ወይ ደግሞ እንዳልኳችሁ ፐብሊክ ያደረጉትን ፕራይቬት አድርገውት ቆይተው ርዕስ ተቀይሯል ብላችኋል። ርዕሱንም ያው የቀየሩት የሆነ ነገር ልክ ስላልሆነ ሊሆን ይችላል። ማለት የርዕሱ ስህተት ሊኖር ይችላል። ስለዚህ ቻናሉ ላይ የሆነ ነገር ኖሮ ነው ምናምን ብላችሁ እያሰባችሁ ያላችሁ ምንም አትጨነቁ፣ ምንም ነገር አይኖርም። ኑሮም ከሆነ ተስተካክሎ ነው ፖስት የተደረገው ማለት ነው። ከዛ ውጭ የሚያሳስብ ነገር የለም ማለት ነው። ቤተሰብ አንዳንድ ዩቱብ ጠሽ ያደርገዋልኝ ማርያምን ምንም ነገር ሳታደርጉ ራሱ የሆነ ቅጣት ይልክባቸዋል ምናምን ማለት ነው። ያን ነገር ደግሞ ማስተካከል የምትችሉት ያው ብዙ ጊዜ ብዙ ዩቱበሮች ወይ ደግሞ ሁሉም ሰው ራሱ አይደለም የሚያስተካክለው። የዩቱብ ችግር ሲያጋጥመው የራሱን የቻሉ ልጆች አሉ፣ እንደዚህ አይነት ነገር ገንዘብ ተከፍሏቸው ምናምን የሆነ ነገር ሲበላሽ የሚያስተካክሉ ማለት ነው። የራሳቸው የሆነ ከሆነ ዜጎች ጋር ምናምን ብቻ የሚያስተካክሉ እነሱ አሉ ማለት ነውና ስለዚህ ተስተካክሎ ነው የተፖሰተው። ምንም የሚያሳስባችሁ ነገር የለም። ሲቀጥል ደግሞ ማርም ሲበዛ ይመራል እጅ አለን። በቃ ቀልድም ሲበዛ ጥሩ አይደለም ምናምን የሚል ነውና ምኑ እንዳስደበራችሁ አላውቅም። ሁሉም ሰው የራሱ የሆነ እይታ አለው። ባይዘወይ ትናንት ባያችሁት ቪዲዮ ላይ ምኑ እንደደበራችሁ ምኑ እንዳስደበራችሁ አላውቅም። ያው እንግዲህ እነሱ የሰሩት ቪዲዮ እኛም ፋን ለማድረግ አንዳንዴ ጭቅጭቅ ሲሆን ጭቅጭቅ ሆነ ትላላችሁ እንላለን። ፍቅር ሲሰሩ ሁሌ ፍቅር ስሩ። ሁሌ ደግሞ ፍቅር ልሰሩ አትችሉም። ቤተሰብ ፍቅር ስትሰሩ ደግሞ ታዘጋጇቸው ነገሮች ምናምን አሉ። ሁላችንም የምናደርገው ነገር አለ አይደል? ሁሌ የሆነ ፍቅር አትሰሩም። እና የትናንቱ ደግሞ እንግዲህ እንዳያችሁት ፍፄም ደግሞ ጥሎሽ ነው ይዘው የሄዱት። ሽምግልና ነው የተላከው። እንግዲህ እናንተ ሽምግልና ብላችኋል። ስለዚህ ሽምግልና ነው ለጸጉሯ ቅቤ። ያው ሽምግልና እንትን ካለ በኋላ ጉራጌ ላይ ቅቤ ይቀባሉ መሰለኝ ሳይሆን እናያለን አይደል? ይቀባሉ። ከኛ ግን እንደዛ የለም እውነት ለመናገር። ስለዚህ የባል ጸጉርሽም እንትን እንዳይል ብዬ ነው ብሎ ያንን እንግዲህ እንትን ይዞላት ሂዷል። የቤት አስቤዛ ነው የሄደላት እና እኔ ግን ልክ ገና ቁጭ እንዳለች ቅምጥሌ እንደዚህ ብሩኬ ሊስማ ሲል ቅምጥሌ እንዴት እንደደነገጠች፣ ከዛ ደግሞ ብሩኬ እንዳያችሁት እጇን በሉ ጉንጯን በሉ ብሏን ሲሳሳም ነበረ ማለት ነው። እና እኔ ከዚች ቆንጆዬ ልጅ ጋር አብሬ ብሆን ምንድነው ችግሩ? ስለዚህ ሚፍታ ነው ነገሮችን ያበላሽ ያለና እረፍ እያለው ነበረ ፍጹምም ማለት ነው። ምክንያቱም እንግዲህ ሚፍታ በቅምጥሌ በኩል ሆኖ ነው። ሌሎቹ ደግሞ እንዳያችሁት ቤኪም ደግሞ ሰሞኑን ያበደ ፕሮግራም ስላለብን እንግዲህ ብዙ ዋዜም ምንም ዳንስም መለማመድ አለብኝ እያለም ደግሞ እንዳየነው እየተለማመደ ነበረ ማለት ነው። ሚኪ ደግሞ አሁንም በቅምጥሌ በኩል ነው የሆነው ማለት እንደዚህ ልክ አይደላችሁም፣ ልክም አይደለም እሱ እያለ ነበረ። እንግዲህ ሚፍታም ቅምጥሌም ሚኮም ደግሞ አብዷል ልጁ ነው፣ ጸበልም ምንም ውሰዱት እያሉ ነበረ እንዳያችሁት። እኔ ግን ጸጉሯን ያሸተተ ፓርት ላይ ታችኋል። እንደዚህ ቆም ምናምን እንደዚህ ረጭቶ ምናምን። ከዛ ደግሞ ምን አለ ማን ነው ሚፍታ አለ ልበላ ነው ውጡ አለ ከቤት ማለት ነው።
እኛ ሳህኑንን ወይስ ምንድነን? አንተ አይ በጣም አሽቃባጭ ሳይሆን ምንድነው ያለው? በእናታችሁ ጠፋኝ። ብቻ የሆነ እምብኝ የፍቅር መቀስ ሆነባቸው ማለት ነው። እና ብሩኬ ደግሞ በቃ እዚህ ጋር ፖሊስ ቢሆን ይዘን እንመጣለን እንጂ ይሄ ልጅ በቃ ምንም ሚስቴን ሊሰጠኝ አይችልም እና ደግሞ ትዳሬን አፍርሳል እያለው ነበረ። ትዳሬን ያፈረስከው ላይ በቃ እያለው ነበር። እና ቅምጥሌ እውነት ለመናገር በቃ ልጁ አብዷል ምናምን ብላ እየደነገጠች ነበረ። ስለዚህ ብቻ ግን ያው የሚደብር ነገር አለው ብዬ አላስብም። ምክንያቱም እዚህ ጋር ማንነት የሚነካ ነገር አይደለም። ቅምጥሌን ማታስጨንቋትም እያላችሁ ነበር እና ጀስት ፋን እንደሆነ ይታወቃል። ማለት ይሄ ቪዲዮ ከሰሩ በኋላ ምናምን ብሩኬ የሆነ ቦታ ሄዶ ወይ ስሬስሊ እንደዚህ ምናምን አይደለም። ቤተሰብ ያው አንዳንዴ እኔ በግልጽ ከምነግራችሁ እናንተም የሆነ ነገር አስቡ። ብቻ ያ ነው ማለት ነው እንጂ ሌላ ነገር የለም። ላንቺ የማልሆነው የለም ብሏል ብሩኬ። ጎበዝ ልጅ፣ ብዙ ነገር ብትሆንም ጥሩ ነው። ምን ጉድ ነው ብሏል ሚፍታ። እዛ ደግሞ ሚፍታ ነው ነገሩን እንዲስተካከል ያልፈለገው። አራቱ ልጆች መሰራት መወለድ ነው መረገዝን አለባቸው። መሰራት ምንድን ነው አለባቸው ብሏል ፍፄ ማለት ነው። አንተ ደግሞ ከየት ነው የመጣው ሆሆ ብሏል ማለት ነው። ቤኪ ደግሞ እንትናን የሚኩን ማለት ነው። ያው ልጆቹ እያበዳችሁ ነው ስለተባላችሁ ብቻ ጀስት ቤተሰብ ምንድን ነው መሰላችሁ ኦልሬዲ ሁላቸውም ፍቅር ናቸው። ጸብ አይደለም። የተጣሉ መሰላችሁም አልተጣሉም። ጀስት ፈታ እያላችሁ ቪዲዮውን እዩ። ቅምጥሌም ይሄ ነገር ስሬስ መስሏት ምናምን እንትን ምትል አይመስለኝም። ብቻ ግን ባጭሩ ምንም የሚደብር ነገር የለውም። ፈታ እያላችሁ ቪዲዮውን እዩት ማለት ነው። ቅምጥሌ ደግሞ እንደዚህ ስስቅ ደስ ስትል የኔ እናት እንደዚህ በቢጃማ ራሱ እንዴት እንደምታምር የኔ ቆንጆ እጇ እንደዚህ የሰማት ደግሞ እንዴት እንደሳኩኝ። እዛ ደግሞ ሲዘፍኑ አይታችኋቸዋል። እዛ ቅምጥሌ እኮ ሚፍታ አንተ ማለች ማለት ነው። እና ምን ያድርግ አብሮ ዘፈነ፣ ተዘፋፈኑ። ብቻ ለማንኛውም ምልላችሁ ነው አመጣጤ ምንም የሚደብርም የሚያበሳጭም ምናምን ነገር የለም። ኦልሬዲ ያልቃል እኮ ዛሬ ምናልባት ያበቃል ሁሉ ነገር ማለት በፒስ በቃ ዝም ብለው ወይ ብሩኬ እየቀለድኩ ነበር ብሎ ይመጣል ና ብቻ በሆነ ነገር ይዘጉታል ነገር አለሙን። ከዛ ውጪ ያው ምንም የሚያሰድብ ነገር የለውም ብያችሁ ነው። ብሩኬ አስቀያሚ ነገር አልሰራም። እንድሰሩት የሚያደርግ ነገር የለም። በመቀጠል ደግሞ የሆነ ፎቶ ፖስት በተደረገው መልኩ የሆነች ልጅ እንግዲህ ከሀገር ገብታ ባለፈው እንዳያችሁት የወሎ ቀሚስ ለብሰው በመጡ ያን ቀን መሰለኝ የተገናኙት። አላውቅም ብቻ ግን ቪዲዮም የሰሩት እሷን ካገኙ በኋላ ይመስለኛል። ሶ ልጅቷ እዛ ጋ ሙና ፎቶ ፖስት አድርጋለች ምናምን ጥንቸሎቹንም እያያዘች ምናምን ነገር እንዲሁም ደግሞ ላይቭ ላይ ገብታ ቪዲዮ እየሰሩ ባሉበት መሀል ላይ አሳይታለች ማለት ነው። እዛ ጋር እየተንጫጩ ባሉበት ታይም ላይ ምናምን ቪዲዮ ከመለቀቁ በፊት ባይዘው ቪዲዮ ጧት ይሰራል፣ የሚለቀቀው ግን ማታ ነው። ስለዚህ በዛን ታይም ላይ እንግዲህ እንትን ብላለች ማለት ነው። ካሜራ ከፍታ ለማሳየት ሞክራለች እና በጣም የብዙዎቻችሁ ጥያቄ አለ። በጣም ብዙዎቻችሁ መልእክት አድርጋችኋል ምናምን ጀስት ያው ሁላችንም እንደምናስብላቸው ደግሞ እንደምታስቡላቸው ይገባኛል። ነገር ግን በመጀመሪያ ደረጃ እዚህ ጋር መናገር እንፈልገው ነገር ቅምጥሌ ህፃን አይደለሽም፣ ብሩኬ ህፃን አይደለም፣ ኤቭሪዋን ህፃን አይደላችሁም። ራሳችሁን መቻል እንደቻላችሁት ሁሉ ማለት ራሳችሁን ችላችሁ ራሳችሁ እያስተዳደራችሁ እንዴት መስራት እንዴት መኖር እንዳለባችሁ ከሰው ጋር እንዴት መገናኘት እንዳለባችሁ በደንብ አድርጋችሁ ጠንቀቅ አድርጋችሁ የምታውቁ ልጆች እስከሆናችሁ ድረስ ሰዎች እንዲያድርጉ እንደዚህ አይነት ነገር አታድርጉ ብሎ ይህን ያክል የማስረዳት ወይ ደግሞ እንትን የማለት መብት ወይ ደግሞ ግዴታ አለበት ብዬ አላስብም። ቅምጥሌ ከዚህ በፊት ነግሬያቸዋለሁ። ቅምጥሌንም ቡራንም ብዙ ነገር ብያቸዋለሁ። ብቻ ግን ምንድን ነው እህታችን ከእነሱ ጋር በመገናኘትሽ እጅግ በጣም ደስ ብሎናል። እንኳን በሰላም ወደ ሀገርሽ ገባሽ ማለት ፈልጋለሁ። ከዛ በመቀጠል ፎቶ አብራ መነሳቷ ምናምን ጀስት ኖርማል ነገር ነው። ግን ምንድን ነው ላይቭ ላይ ሁነሽ ልክ ስትሄጂ ያስታውቃል። እነሱ ከታች ናቸው፣ አንቺ ከላይ ወደ ታች ነው የወረድሽው እና እኔ ቪዲዮን እንዳየሁት እንደተላከልኝ እና ልክ እዛ ቦታ ላይ ደርሰሽ የግድ ቪዲዮ አብርተሽ ምናምን እነሱ ማሳየት አይጠበቅብሽም። የሰው ልጅ ካለ ፍላጎቱ ምንም ነገር ማድረግ የለብሽም። እነሱ ቢፈልጉ ላይቭ ልገባ ነው አብራችሁ እንግቡ ብትይና ላይቭ ላይ በራስሽ ገብተሽ ይዘሻቸው ብትመጪ እምብኝ አይሉሽም፣ ኖርማል ይመጣሉ። ከዛ ውጭ ግን እንደዚህ እነሱ ባላዩት ባልፈለጉት መልኩ ግን ድብቅ ካሜራ እንደሆንሽ ነው ሆኖ እየተሰማኝና እንደዛ ላይቭ ላይ ሆነሽ ማሳየት ልክ ነው ብዬ አላስብም። በራስሽ እንዲደረግ ማትፈልጊው ነገር በሰው ላይ ባታደርጊ ባይ ነኝ። በመቀጠል ደግሞ ብዙዎቻችሁ እያሰባችሁ እንደሆነ ምናምን ይገባኛል። ብቻ ቅምጥሌም ቡራም ለህይወታችሁ እናንተ ታውቃላችሁ። ለህይወታችሁ የሚያስፈልጋችሁ የማያስፈልጋችሁ እና ብዙዎቻችሁ ደግሞ ምንድን ነው እናንተ ስርዓት የሌላችሁ ማን ነው ከእናንተ ቤት ያለው ምናምን እያላችሁ ነው እና
እሱ መብታቸው ነው። በእነሱ ቤት እኛ አንፈቅድም። ለእንደዚህ አይነት ሰው ለምን ከቤታችሁ መጣ፣ በዚህ ወጣ፣ በዚህ ወረደ ማለት መብት እንደሌለን ነው የሚሰማኝ። ምክንያቱም መብቱ የነሱ ነው። የፈለጉትን ሰው ከህይወታቸው ማስወጣት፣ ከህይወታቸው ማስገባት ይችላሉ ማለት ነው። እኛ ያየ ነው ወይ ደግሞ የሚሰማኝን ነው የምንናገረው። እኔ የልጅቱ ስህተት የታየኝ ወይ ደግሞ ልክ ናት ብዬ ያላሰብኩት ልክ ላይ ሆና እነሱ ባሉበት ካለ ፍላጎታቸው ቪዲዮውን ማሳየት ማለት ልክ ምንድን የተሰማኝ ባለፈው የሆነ ካስታውሳችሁ ውጭ ላይ በሚሰሩ ጊዜ ያ ድራማ በነበረ ጊዜ የሆነ ሰው ቪዲዮ ቀርጾ ልክ ድራማውን ሰርተው ሲመለሱ በፍቅር ሁላቸው ሲመለሱ በአንድ ላይ ያን ቀርጾ አውጥቶባቸው ነበር ካስታውሳችሁና በጣም ብዙ ሰዎች ተቀይረውባቸው ነበረ ምናምን። ጀስት እንደዛ ለማድረግ የሞከርሽ ያክል ነው የተሰማንና እንደዛ ባታደርጊ ለማለት ነው። በተረፈ ዛሬ ነገሩ አልቆ በአንድ ላይ ፏፈሽ ብላችሁ እንደምትመጡ አልጠራጠርም። ሁላችሁም እንግዲህ በእያንዳንዱ እርምጃችሁ በጸሎት በዱዓችሁ አስቧቸው። ጸሎትና ዱዓ ከብዙ ችግሮች ከብዙ ነገሮች ስለሚወጡ ማለት ነው። በተረፈ ቤተሰብ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ ዛሬ በምን ቪዲዮ እንደሚመጡ አላቅም። ብቻ ሲለቁ በጊዜም ከመጣው ወይ ደግሞ ካልመጣው ብቻ አብረን እናያለን። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ እና አትደበሩ። የሚደብር ነገር የለውም። ጀስት ፈታ እያላችሁ እዩ ለማለት ነው። ባይ